ሰላም እንዴት ናችሁ የቻናሌ ቤተሰቦች? አንዳንድ ነገሮች መባል ባለባቸው ጊዜ ሳይባሉ ጊዜያቸው ካለፈ በኋላ ሲነገሩ ከጥቅማቸው ይልቅ ጉዳታቸው ያመዝናል። እንዲሁም ደግሞ በአንዳንድ ሰዎች ትዳር ውስጥ የቤተሰብ ጣልቃ ገብነት በሚኖርበት ሰዓት ምን ያክል የሰውን ትዳር ሊያፈርስ እንደሚችል ምናልባት ከዚህ ቪዲዮ ላይ ትማራላችሁ ብዬ አስባለሁ። ነፃነት ወርቅነህ እንግዲህ በቅርቡ ህይወቱ እንዳለፈ ይታወቃልና ስለዚህ ጉዳይ መባል የነበረባቸውና መባል ያልነበረባቸው ጉዳዮች ምን ምንድናቸው እያልን በዚህ ቪዲዮ ላይ የምናነሳ ይሆናል። እኔ ግን በዚህ ቪዲዮ ላይ ላነሳላችሁ የምፈልገው ህይወቱ ስላለፈው ስለ ነፃነትና ስለሱ ትዳር ጉዳይ ሳይሆን ከሱ ተነስተን የምንማርባቸው ብዙ ነጥቦች ስላሉ የምንወስደውን ወስደን መተው ያለብንንም መተው እንድንችል ነው። እስከ መጨረሻው ድረስ ተከታተሉ። ካጫወተሽ ከነገረሽ ለተመልካቾች ብታደርሽልኝ ደስ ይለኛል። ለምን ነበር መሄድ ያልፈለገው? ፈቃደኛ ኮንሽ ብቻ? እሺ። ብቻ ደስተኛ አልነበረም በህይወቱ። በአሜሪካ ህይወቱ ነው ደስተኛ ያልሆነው ወይስ በትዳሩ ነው ደስተኛ ያልሆነው? በትዳሩ ደስተኛ አልነበረም። አትረዳውም ነበር እሷ አትረዳውም። እናቱ ከዚህ ነገር ታቀብላለች፣ እሷ ከዛ እንትን ትላለች። ያ ነው ህይወቱ። በቃ በጣም በመስቀልቅል በቃ ይሄን ህይወት እስኪያማርበት ድረስ ነው የነገር ይለኔ ማለት ነው። በትዳር ውስጥ አንዱ አካል ደስተኛ ካልሆነ ሌላኛው አካልስ ደስተኛ ስለመሆኑ ምን ማረጋገጫ ይኖረናል? ምክንያቱም ትዳር የጋራ ስለሆነ ማለት ነው። ታዲያ እናንተ እንደ ቤተሰብ እነዚያን ችግሮች ለመፍታት ምን ያክል ርቀት ሄዳችኋል? የምናያቸው ነገሮች አሉ። ብዙ ጊዜ ነፂ በተፈጥሮ ምን አይነት ሰው ነው ያለው? ተፈጥሮ ምንድነው? ከልጅነቱ ጀምሮ እየተጎዳም ቢሆን ውስጡን እያመመው እያስከፋው በጣም በቃ ምናልባት ህይወቱን የሚያጣበትን ነገርም ሆኖ በተቻለ መጠን አይናገርም። ተፈጥሮ ነው ይሄ። እኔን ስለማቅ ኮስተር ብዬ ጫን ብዬ ጠየኩት። ለምንድን ነው እንደዚህ የሚሆነው ነገር? እኔ እኮ ወንድምህ ነኝ፣ ታላቅ ወንድምህ ብቻ ሳይሆን አባትህም ጭምር ነኝ። እኔ ነኝ ያለሁት እና ንገረኝ፣ ችግር አለ ወይ ስለው፣ አዎ እንዴ ችግር አለ ነገረኝ። ምንድን ነው እስኪ አብራራ ነበረ። ሆስፒታል ገባሁኝ። እኔ በዛ በህዝብ መሀል እንደዛ ነፃነት እንዳልተባልኩኝ ሰው በቃ በህዝብ መሀል የኖርኩት ሰውዬ እዛ ሆስፒታል ሆኜ አንድ ሰው መጥቶ አባከና የሚለኝ ሰው አጣሁኝ። እና ሰው ባየው ቁጥር አልጋ ላይ ሆኜ ሰው እንደዚህ ነበር የሚናፍቀኝ አይነበረ መጥቶ ቴክ ኬር የሚያደርገኝ ሰው አጣሁ። እንዴት ሊሆን ይችላል ያልኩት። በቃ እንደዛ ነው የነበረው አለኝ። እና ሆስፒታል ብቻዬን ነበር የነበርኩት። ነርሶቹ ናቸው በጣም ዲሲፕሊን ናቸው፣ እነሱ የተንከባከቡኝ። እንዴት ይሆናል እዛ ባለቤት አለች አለ ሲል፣ አይ ወንዴ ግድ የለህም እንደዛ አልነበረም የነበረው። እንደውም እሷ በጣም ልብ የሚሰብር አጥንት የሚሰብር ነገር ሁሉ ተናግራኛለች። ከፈለክ ብትሆንና መጽሐፍን ይዘህ ሂድ። ምን ብትሆንና መጽሐፍን ከቤት ይዘህ መሄድ ትችላለህ። ልብ ይሰብራል። ነገር ግን ይህ ነገር መነገርና ትኩረት መሰጠት የነበረበት በዚህ ቀን አልነበረም። አሜሪካን ሀገር መታከም የቻለ ያልታከመበት አንዱ ምክንያት ምንድነው? የባለቤቱ አልተረዳችውም፣ ፍቃደኛም አልነበረችም። ለምንድን ነው ፍቃደኛ ያልሆነችው? ባለቤቱ ይህንን ጉዳይ በደንብ እናወራበታለን፣ እንድናወራበትም እንፈልጋለሁ። እናንተ እንደ ቤተሰብ እንደ ቅርብ ቤተሰብ የምታውቁት ነገር ካለ ብታካፍሉን፣ አይ ይሄ ባይነሳ ጥሩ ነው ካላችሁ ደግሞ መዝለል እንችላለን። ግን ፈቃደኞች ከሆናችሁ ብታካፍሉን ደስ የሚለን ነገር። የምታውቁት ነገር ነበር ወይ? ምንድን ነው ነበር? ፈቃደኛ አይደለችም ማለት በራሱ ምን ማለት ነው? ሚስት ነች፣ ትዳር ነው፣ ልጆች አሏቸው። ስለዚህ ከልጆች ማለት የባል ህይወት አይደለም ወይ? ምንድን ነው ፈቃደኛ አይደለችም ማለት? የምታውቁት ነገር ካለ እስኪ ወንዴ የምትነግረን ካለ። ጠቅለል አድርጌ ላነሳላችሁ የምፈልገው ፖይንት ስላለ እስኪ በቅድሚያ ላስደምጣችሁ። አነሳን በትዳሩ ጉዳይ እንዴት ነው ነገር አልኩትኝና እስከ መቼ ድረስ ነው በዚህ ሁኔታ የሚቀጥለው? ትዳርህን ነው ትዳርህ በቃ በዚህ ሁኔታ እስከ መቼ ነው የሚቀጥለው? ወይ አንተ ወደዛ ሄደህ አሜሪካን ሀገር መስራት ያለብን ስራ መስራት አለብህ። ተጨማሪ ሙያህን እንኳን የምትወድ ከሆነ እዛው አብረህ እየሰራ እንደ ሌሎቹ አርቲስቶች እንደዛ መኖር አለብህ፣ ወይም እሷ ወደዚህ መጣት አለባት የሚል ነገር አነሳሁኝ። አይ እሷ ወደዚህ መጣት አትፈልግም። በዚህ ሰዓት ነፃነትን ሊጠቅም የሚችል ነገር ማግኘት ከባድ ነው። ምናልባት ይጠቅመዋል ተብሎ የሚታሰብ አንድ ነገር ቢኖር በሃይማኖት ጉዳይ ከሚሰራለት ወይም ከሚደረግለት በጎ አድራጎት በተጨማሪ ልጆቹ ከአባታቸው ወገኖች ተለይተው እንዳይኖሩ ወይም ከአባታቸው ወገኖች እንዳይርቁ ማድረግ ነው። ምክንያቱም አሁን ልጆቹ የሚኖሩት ከነፃነት ጋር አይደለም፣ ከእናታቸው ጋር ነው። ስለዚህ እነዚህ ልጆች ላለማራቅ ጥቅም የሌላቸውንና ጊዜ ያለፈባቸውን ነገሮች ካለመናገር መቆጠብ ብቸኛው መፍትሄ ነው የሚሆነው ማለት ነው። የነገረኝ አንደኛ እሱ
ትክክለኛ ማንነቱ ፒውርሊ ነፃነትን አባትነቱን ሳይሆን የሚፈለግ የነበረው ጥቅሙ ነው። ምን ማለት ነው ጥቅሙ? ማለት በቃ እሱ ከዚህ እንደውም የነገረኝ መጨረሻ ላይ የተግባቡትና የተማመኑት ከኢትዮጵያ እሱ እንዲኖር እሷ እዛ እንድትኖርና ልጆቹን ግን ሳያቋርጥ በየወሩ በፋይናንስ እንዲያግዝ በሚል እንጂ በዛ ደረጃ ተግባብቶ እሱም ያው እስከ መጨረሻ ሰዓት ድረስ በየወሩ $2,000 እና ልጆቹ ምንም ሳያቋርጥ እያንዳንዱን ገንዘብ እያገዘ ልጆቹን እንዳሳደገ እና ከዛ ውጭ ግን ሰብሰብ ብሎ ለመኖር ብዙ ፍላጎት እሷ የላትም። ኢትዮጵያ መታ መኖር አትፈልግም። እሱ ደግሞ ሙያውን ስለሚወድ አገሩን ስለሚወድ እዚህ ነው መስራት የሚፈልገው የሚል ነገር ነው ያለውና ዞሮ ዞሮ ያው ባለቤቱ እኔ የተረዳችው አይመስለኝም። በዛ የተነሳ ያው ያለው ነገር ይሄ ነው ማለት ነው። ሌላው ነገር እነሱ ትዳራቸውን ወደ መፍታት ሄደው ነገር ግን ልጆቻቸውን ብቻ ለማሳደግ በስምምነት ላይ ከነበሩ እሱ ከሚስቱ እናት ጋር ለመኖር ለምን ተገደደ? በዚያ ሰዓትስ እንዲኖርስ እንዳይገደድ ወይም ደግሞ የራሱን ህይወት በነፃነት መኖር እንዲችል ቤተሰቦች ምን ሰራችሁ? አንድ ቀን ተሰብስበን ወይ ኢትዮጵያ ወይ አሜሪካ አብረን በጋራ ልጆች እናሳድጋለን የሚል ነገር አንድም ቀን ብሎኛ ያውቅ የላቸውም ነበር። የለም። ስለዚህ 4ቱን ዓመት እኔ በጣም በእርግጠኝነት መናገር የምችለው ያው በወረቀት ደረጃ ትዳሩ ያለው እንጂ ህይወት ያለው እሱ ደስተኛ የሚያደርገው ነገር የለም። ባይዞይ በዛም እዚህም ከአማቹ ጋር ሲኖር የነበረው ህይወት አጠቃላይ ጥሩ ያልነበረ ነው። ከትዳሩ ጋር ያለው ነገር 4ቱን ዓመት ትክክል ያልነበረና ወደፊትም ተስፋ ያለው ያልነበረ አብሮ ለመኖር ብዙ በተለይ በሷ በኩል ብዙም ፕላንም እቅድም የላትም የሚል ነገር ነው ያለው። እንግዲህ አካባቢውን ሰው መጠየቅ ይቻላል። ነፃነት አንድም ቀን ለቤት ውሎ አያውቅም። በቤት ውስጥ ምግብ ሰርቶ በልቶ አያውቅም። የሚበላው በተለይ ከህመሙ በኋላ እህታችን ናት እያዘጋጀች እንትን የምትልለት ሆቴል ነው የሚበላው። በጊዜ ገብቶ አያውቅም ቤት። እኛ ድሮ ነፃነትን የምናውቀው ከ2 ሰዓት በላይ አምሽቶ አያውቅም። ኡራኤል በነበረ ሰዓት ማለት ነው። ማክሲመም 2 ሰዓት ይገባል። ቁጭ ብሎ የሚሰራቸውን ስራዎች ይሰራል። በጊዜ ተኙ በጠዋት እንደዚህ አይነት የነበረ ባህሪ ነው። ግን እዛ ሲኖር ግን የነበረውን ጊዜ በተለይ 4ቱን ዓመት ደስተኛ አልነበረም። የመጨረሻዎቹን 4 ዓመቶች መኪና ውስጥ ቁጭ ብሎ መብራት ሲጠፋ እየገባ እንደሚተኛ መወሰን ከባድ ነው። ነገር ግን እስቲ ከነዚህ ሰዎች ህይወት ወጣ እንበልና አንድ ምሳሌ ልስጣችሁ። ለምሳሌ 2 ጥንዶች እሷ የምትኖረው አሜሪካ ነው፣ እሱ ደግሞ አዲስ አበባ ነው ብለን እንውሰድ። አዲስ አበባ እየኖረ ይሄ ሰው በጊዜ የማይገባ መጠጥ የሚጠጣ የሚያመሽ እንደዚሁም አልፎ አልፎ ደግሞ የሚያድር ነው ብለን ብናስብና ይህንን ድርጊቱን ደግሞ ለሷ ኢንፎርሜሽን የሚያቀብላት ሰው አለ ብለን ብናስብ በእነዚህ በሁለቱ ሰዎች መካከል ምን ይፈጠራል ብላችሁ ታስባላችሁ? ነፍሱን ይማርና ወደ ነፃነት ህይወት ስንመለስ እሱ አሁን የሰጠኋችሁ ምሳሌ ያደርግ ነበር እያልኳችሁ አይደለም። ነገር ግን እነሱ ከሰጡን ኢንፎርሜሽን አንጻር ምናልባት ከእናቷ ከምታገኘው ኢንፎርሜሽን እሷ እንደዚህ ቢመስላትስ ብለን ብናስብ፣ እስኪ መልሳችሁን በኮመንት ስራ አጋሩ። 10 ቀን ቆይታውንም ቼክ አድርገናል። ቀጣይ መድኃኒት እናዝለታለን። ስለዚህ ኢትዮጵያ ሄዶ በደንብ በአግባቡ ምን መብላት እንዳለበት ምን መጣት እንዳለበት ስትረስ እንደማያስፈልገው በጣም ምቹ የሆነ ኤንቫይሮንመንት እንደሚያስፈልግና ቴክ ኬር የሚያደርገው ሰው ግን ያስፈልጋል። ኃላፊነት የሚወስድ ሰው መኖር አለበት ተባለ። ትልቁ ፖይንት ያለው እዚህ ጋር ነው። እኔም በዚህ ቪዲዮ ላይ ቪዲዮ መስራት ያስገደደኝ ይሄ ነው። አንድ ሰው ካለበት ገዳይ የጤና ችግር በራሱ ተጣጥሮ ለመውጣት ጥረት የሚያደርገው መጀመሪያ በላይፉ ተስፋ ሲኖረው። አዘርዋይዝ ተስፋ ለቆረጠ ሰው ይሄን ካላደረግ ትሞታለህ ካልከው እሱ ወደሚፈልገው ሞት የሚወስደውን ጎዳና እያሳየው ነው ማለት ነው። አንድ ራሱን በራሱ ለማጥፋት የሚፈልግን ሰው እንደዚህ አይነት መድኃኒት ራስን ለማጥፋት ቀላል ነው፣ እዚህ ጋር መሰቀል ወይም ደግሞ እንደነዚህ አይነት ገመዶች ተጠቅሞ እዚህ ጋር ራስን ማጥፋት ይቻላል እያልን ስናሳየው ራሱን እንዲያጠፋ መንገድ እያሳየ ነው ወይም ጉዳዮችን ቀለል እያደረግንለት ነው ማለት ነው። ኮካኮላ እንደውም አንስቶ በኮካኮላ በቆርኪዋ በዛች እንኳን አንድ መውሰድ አትችልም። ኮካኮላ ነው ወይስ አይደለም ሌላ አልኮል ብሎታል። እንኳን አልኮል እሱ አይታሰብም ያለው እሱ አይታሰብም። እንደዚህ አይነት ነገር ውስጥ ተገባህ በጣም ወደማይመለስ ህይወትን አደጋ ወደሚጥል ውስጥ ትገባለህ። አይደለም አልኮል ጠየቀው። እንደውም አልኮል ትጠቀማለህ ምናምን ብሎ ሲጠይቀው እኔ አዎ አልኩት። በፊት አዎ ይጠቀማል፣ አልፎ አልፎ የተወሰነ ይጠቀማል ምናምን አልኩኝ። ከዛ በፍጹም እናንተ የምትወዱት ከሆነ እንደማችሁ እንዲኖር ከፈለጋችሁ የሚመገበው ምግብ ይሄ ነው። መጠጣት ያለበት ውሃና ውሃ ብቻ። ምንም ነገር
ቅድም ያልኳቸው እነዚህ ለስላሳ መጠጦችና አልኮል ጭራሽ የማይታሰብ ነገር ነው ያለው። በአንዲት ማድረግ እንኳን አትችልም ተባለ። በጣም የሚያሳዝነው ነገር በዚህ ሞመንት ላይ ገፍቶ እሱን ለማስገደድና ከዚህ ውስጥ እንዲወጣ ማድረግ የሚችል ሰው መጥፋቱ ነው። ስለዚህ ይሄ ሰው ከፍተኛ ትግል የተሞላበት ክትትል ይፈልግ ነበረ ብለን መደምደም እንችላለን ማለት ነው። አልሄድም ያለው በቃ አልሄድም። ምክንያቱም ቤት ውስጥም እያለ ራስህ ተነስተህ ራስን ምግብ ስራ አይነት ነገር ነው። እንደሱ መቆም አቅቶት አልገባኝም። ምግብ ራሱ ተነስቶ እንዲሰራ ነው የተደረገው አሜሪካን ሀገር ላይ ሲነግረኝ ለኔ እንደነገረኝ ታሞ ያለ ነው። እኔ ልጆችን ምግብ አብስላለሁ አንተ የራስህን አብስል አይነት ነገር ነው የሰማሁት። ለኔ የነገረኝ እኔ እስከማውቀው ማለት ነው። የነገረሽ ነው ለኔ የነገረኝ ነው። ለኔ ነገረኝ። ግልጽ አድርጊልኝ። እሱ አሞታል የዛኔ እኔ ተኝቻለሁ አለ። የእሷንና የልጆቹ ምግብ ሰርተህ ተነስተህ ብትፈልግ የራስን ምግብ ሰርተህ ብላ አለኝ ለኔ ማለት ነው። በትዳር ውስጥ የሚነጋገሯቸውን ክፉ የሚሆኑ ደግ ነገሮች አሳልፎ ለሌላ ቤተሰብ ወይም ደግሞ ወንድም ይሁን ሴት ለራሱ ወገን በዚያ በትዳር ውስጥ ያሉ ነገሮችን አሳልፎ መስጠት ሲጀምር አስፈላጊ አልነበረም። ይሄ ደግሞ ለሁላችንም ትምህርት ይሆናል ብዬ አስባለሁ። ስለዚህ ይህ ደግሞ ለሁላችንም ትምህርት ይሆናል ብዬ አስባለሁ። እነዚህን ነገሮች አሳልፈን ስንናገር ቤተሰብ የራሴ ከሚለው ሰው እንደዚህ አይነት ነገሮችን ሲሰማ ለነገሮቹ የሚሰጠው ሪአክሽን ይኖራል። እነዚያ ቤተሰብ የሚሰጣቸው ሪአክሽኖች ደግሞ ጉዳዩን የበለጠ እንዲባባስ ያደርጉታል ማለት ነው። በጣም እንዲህ ምን አይነት ህይወት ውስጥ ነው የገባኸው ነው ያልኩት። እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አሁን አንተ እንደዛ በብድር ውስጥ ሆነህ እያወቅ። ስለዚህ ምንጊዜም ቢሆን በቤታችን የምንነጋገራቸው ነገሮች ለላይፍ ወይም ደግሞ በህይወታችን ላይ አደጋ እስከሌላቸው ድረስ አሳልፈን ለሌሎች ባንሰጥ ይመረጣል። አልፈልግህም መጽሐፍህን እና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ነው። ወንዴ እንደውም ህንድ ላይ ነው የነገረው። ለኔ መጀመሪያ ነው የነገረኝ። ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት። ውጣ። ከጓደኞቹ ጋር ይጠጣ ነበር እያልሽ ነው? አዎ ይጠጣ ነበር። ይሄን አሁን 3 አመት እዚህ እንትን ራሱ አልመጣም። ይህ በዚህ ሰዓት መባሉ ጥቅም ባይኖረውም ሁሉም ሰው ጓደኛን በተመለከተ ግራና ቀኝ እንዲያይ ያደርጋል። የሚገርም 3 አመት ጭቆ እንደነበር አውቃለሁ። ነሰብሊጋ ማለት ነው። እዛ ነበረ። ወደዚህ አሁን ታገስ ጋር እኮ እቺ ሊሞት 3 ወር ሲቀራት ነው የመጣው ወደዚህ ወደ ታገስ ምንድነው? ይቅርታ እኔ ታገስን ራሱ 3 ቀን ነው ካየሁት አላውቀውም። ግን ስለ ታገስ በደንብ ነው የሚወራው። እሰማል። ታገስ የሚባል ቤት አለ እዛ ነው የሚያሳልፈው ሲሉ ሰማለሁ። ታስታውስ እንደሆነ ለቅሶ ላይ ታገስ ጋር እኮ ቀጠሮ ነበረ ነፂ አይነት ነገር የቀብሩ ቀን አስናቀ መድረክ ላይ ሆኖ ሲያወራ ልክ በቃ የሆነ ስራ ፕሮጀክት ምናምን ነው የመሰለኝ እኔ እውነት ለመናገር። በኋላ ለካስ ታገስ የሚባለው ሌላ ነገር ነው። ምክንያቱም እኛ ተናግረናል። መጠጥ ቤት ነው። እናንተስ ምን ትላላችሁ? ይሄኛውን ሐሳብ ለራሳችሁ ብትይዙት በጣም የተሻለ ነበረ። ይሄ የግል አስተያየቴ ነው። ምክንያቱም እንደዚህ አይነት ነገሮች በክብር የሄደውን የነፃነትን ክብር ዝቅ ያደርጋሉ እንጂ ክብሩን ከፍ ሊያደርጉ አይችሉም። በአጠቃላይ እስከዚች ደቂቃ ድረስ ስትከታተሉኝ የነበራችሁ 2 ነጥቦች እንድትይዙ ፈልጋለሁ። አንደኛ በትዳር ውስጥ ጣልቃ ገብነት አስፈላጊ እንዳልሆነ፣ በትዳራችን ውስጥ ሰዎች ጣልቃ እንዲገቡልን ወይም ደግሞ እኛ በትዳር ውስጥ በሰው ትዳር ውስጥ ጣልቃ ለመግባት መሞከር እንደሌለብን ትልቅ ጥንቃቄ ማድረግ እንዳለብን ይሰማኛል። ሁለተኛ ነገር ደግሞ በትዳራችን ውስጥ የምንነጋገራቸው ማናቸውም ነገሮች አደጋ የሚያደርስ ጉዳይ እስካልሆነ ድረስ በጓዳችን የተነጋገርናቸውን ነገሮች ሁሉ አሳልፈን መስጠት ጥሩ እንዳልሆነ ከዚህ ቪዲዮ ላይ ትገነዘባላችሁ ብዬ አስባለሁ።